የአሊያንዝ አሬናው የፍጻሜ ጨዋታ ኢንተር ሚላን ከፒኤስጂ ቻምፒዮንስ ሊግ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ ጉዳዮቹ ወደ እናንተ ዘወትር እየደረሰ ነው። አብሮነታችሁ ላይክ፣ ኮሜንት እና ሼር እንዲሁም ሰብስክራይብ በማድረግ አሳዩን። አሁን የሙኒኩን ፍጻሜ እናያለን። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቅዳሜ ምሽት በጀርመን ሙኒክ አሊያንዝ አሬና ስታዲየም ላይ የጣሊያኑን ክለብ ኢንተር ሚላንን እንዲሁም የፈረንሳዩን ፒኤስጂ ከምሽቱ 4 ሰዓት ላይ ያገናኛል። በሩብ ፍጻሜው የጀርመኑ ክለብ ባየር ሙኒክን፣ በግማሽ ፍጻሜው ደግሞ ድራማዊ ምሽት በነበረው የደርሶ መልስ ጨዋታ ባርሴሎናን በማሸነፍ ለሙኒክ ፍጻሜ በቃው ኢንተር ሚላን ከዚህ ቀደም 3 ጊዜ የቻምፒየንስ ሊግ ዋንጫን ማሳካት ችሏል። በ2022-23 የውድድር ዓመት ደግሞ ለፍጻሜ ደርሶ በማንቸስተር ሲቲ ዋንጫውን መነጠቁም ይታወሳል። ሌላኛው የፍጻሜ ተፋላሚው ከዚህ ቀደም በመድረኩ ባለ ክብር መሆን ያልቻለው ፒኤስጂ የእንግሊዝ ቡድኖችን በጥሎ ማለፍ ሊቨርፑልን፣ በሩብ ፍጻሜው አስቶን ቪላን እንዲሁም በግማሽ ፍጻሜው አርሰናልን በማሸነፍ ነው ለፍጻሜ ወደ ሙኒክ ያቀናው። በጀርመን ሙኒክ አሊያንዝ አሬና ስታዲየም ቅዳሜ ምሽት የሚደረገውን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ሮማንያዊው ዳኛ ስቲቫን ኮቫክስ በመሃል ዳኝነት ይመሩታል። የመሃል ዳኛው ስቲቫን ኮቫክስ የአውሮፓ ቻምፒየንስ ሊግ፣ የዩሮፓ ሊግ እንዲሁም ኮንፈረንስ ሊግ የፍጻሜ ጨዋታዎችን በመሃል ዳኝነት የመሩ የመጀመሪያው ሰው ይሆናሉ። ዋና ዳኛው ከዚህ በፊት 2 ጊዜ የፒኤስጂን ጨዋታ በዳኝነት መርተው ክለቡ ሁለቱንም ጨዋታዎች ሲያሸንፍ በሁለቱ ጨዋታዎች ለፒኤስጂ ተጫዋቾች 5 ማስጠንቀቂያ ካርድ መዘዋል። በሌላ በኩል ስቲቫን ኮቫክስ 3 ጊዜ ኢንተር ሚላን ጨዋታን የመሩ ሲሆን ኢንተር ሚላን በሁለቱ ሲያሸንፍ በአንዱ ደግሞ አቻ ተለያይቷል። ሁለቱ ቡድኖች በሁሉም ውድድር እርስ በርስ ባደረጓቸው ያለፉት 5 ጨዋታዎች ፒኤስጂ 3ቱን ሲያሸንፍ ኢንተር ሚላን በሁለቱ ድል አድርጓል። በፒኤስጂ በኩል በዚህ ውድድር ዘመን ድንቅ ብቃታቸውን እያሳዩ ቡድኑን ለፍጻሜ ማብቃት የቻሉት ግብ ጠባቂው ዶናሩማን ጨምሮ ኑኖ ሜንዴዝ፣ ቪቲኒሂ፣ ኦስማን ዴምቤሌ፣ ኪቪቻ ክቫራትስኬሊያ እንዲሁም ጆao ኔቬዝ እና ዱዌ ይጠቀሳሉ። ተጋጣሚው ኢንተር ሚላን በኩልም ከግብ ጠባቂው ያን ሶመር ጀምሮ እስከ አርጀንቲናዊ የፊት መስመር ተጫዋች ላውታሮ ማርቲኔዝ ድረስ ያላቸው ጥምረት በምሽቱ ጨዋታ ላይ ይጠበቃል። የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚው ፒኤስጂ የፍጻሜ ጨዋታውን በፓርክ ደ ፕራንስ ስታዲየም ለደጋፊዎቹ በስክሪን ለማሳየት ዝግጅት ያደረገ ሲሆን 48000 ተመልካች በፓርክ ደ ፕራንስ ስታዲየም ተገኝተው ጨዋታውን ይታደማሉ ተብሎ ይጠበቃል። 4 ግዙፍ ስክሪኖች ያዘጋጀው ፒኤስጂ ከ10 ዩሮ ጀምሮ ዋጋ ያላቸውን የመግቢያ ትኬቶች አዘጋጅቷል። የፓሪሱ ኤፈል ታወር በዛሬው ቻምፒየንስ ሊግ ጨዋታ ለፒኤስጂ ድጋፍ ለማሳየት በክለቡ ቀለማት እንደሚደምቅም ተመላክቷል። በጨዋታው ወቅት የፒኤስጂ ተጫዋቾች ለማሟሟቅ ወደ ሜዳ ሲገቡ ቀይና ሰማያዊ ቀለም ያበራል ነው የተባለው። በጨዋታው ፒኤስጂ ግብ ካስቆጠረ ኤፈል ታወር በማብራቶች ደምቆ ይታያልም ተብሏል። ጀርመን ሙኒክ ላይ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በተደረገ ቁጥር ሁሌም ሻምፒዮን የሚሆነው ዋንጫውን አሳክቶ የማያውቅ አዲስ የአውሮፓ ክለብ መሆኑን ታሪክ ያስረዳል። ኖቲንግሃም ፎረስት በ1979፣ ኦሎምፒክ ደ ማርሰ በ1993፣ ቦሩሲያ ዶርትመንድ በ1997 እንዲሁም ቼልሲ በ2012 የውድድር ዓመት ላይ ሙኒክ በተደረገ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በታሪካቸው ለመጀመሪያ ጊዜ ዋንጫውን አሳክተዋል። የ2024-2025 የውድድር ዘመን የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚና በታሪኩ አንድም ጊዜ ዋንጫን አሳክቶ የማያውቀው የፈረንሳዩ ክለብ ፒኤስጂስ ይህን ታሪክ ያሳካው ይሆን? ሙኒክ ላይ ለመጀመሪያ ጊዜ ቻምፒየንስ ይሆናል ወይስ የጣሊያኑ ክለብ ኢንተር ሚላን ለ4ኛ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ባለቤት በመሆን ያጠናቅቃል? ይህንንም ዛሬ ምሽት ቅዳሜ 4 ሰዓት ምላሹን የምናይ ይሆናል። የኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊ
ከቅዳሜ ምሽቱ የቻምፒየንስ ሊግ ፍጻሜ ጨዋታ በፊት ለጋዜጠኞች አስተያየታቸውን ሰጥተዋል። በአስተያየታቸውም ስለ ቡድኑ አጠቃላይ ሁኔታ ነው የተናገሩት። ፓቫርድ በጥሩ ሁኔታ ላይ ነው፣ ጥሩ ልምምድ ነበረው፣ ጥሩ ቁመና ላይ ይገኛል፣ በቋሚነት ይጀምራል፣ እሱ አስፈላጊ ተጫዋቻችን ነው ብለዋል። በጉዳት ያጡትን ተጫዋች በተመለከተ ለጋዜጠኞቹ በሰጡት መግለጫ በተጨማሪም በኢንተር ሚላን ጥሩ ስሜት ይሰማኛል፣ ስኬታማ ለመሆን አስፈላጊ ነገሮችን ሁሉ አሉኝ፣ አሁን የሁላችንም ሀሳብ ፍጻሜው ነው ብለዋል። ከፍጻሜው ጨዋታ በኋላ ከክለቡ አስተዳደር ጋር ለንግግር እቀመጣለሁ ያሉት አሰልጣኙ ለኢንተር ሚላን ጥሩን ነገር እንወስናለን ብለዋል። በፍጻሜው አሸናፊነት ግምት ይሰጠናል። ከ2 ዓመት በፊትም ይህ አስተሳሰብ ነበር፣ ነገር ግን ከማንቸስተር ሲቲ እኩል ነበርን፣ እስከ መጨረሻውም ተፎካክረናል ነው ያሉት። እግር ኳስ በገንዘብ ወይም በደሞዝ አይደለም፣ ጨዋታው የተጫዋቾች ፍልሚያ ነው፣ እነሱ ናቸው ሁሉንም የሚወስኑትም ብለዋል። ያለምንም ፍርሃት ወደ ሜዳ መግባት አለብን ያሉት አሰልጣኙ ጨዋታውን ማሸነፍ እንዳለብን ልናውቅ ይገባል፣ የመጣንበት መንገድ በራስ መተማመናችንን ጨምሮታል ሲሉም ሲሞን ኢንዛጊ ተናግረዋል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ በበኩላቸው እውነተኛ ፍላጎቴ ከፒኤስጂ ጋር ታሪክ መስራት ነው፣ ክለቡን ከተማውንና ሀገሪቱን ማኩራት እፈልጋለሁ ብለዋል። ኦስማን ዴምቤሌ መሪያችን ነው፣ ይፋለማል፣ ያጠቃል፣ ይከላከላል፣ እሱ እውነተኛ አርአያ የሆነ ተጫዋች ነው ብለዋል። አጠቃላይ ስለ ቡድኑ ሁኔታ ሲናገሩ የፍጻሜ ጨዋታው ታሪክ የሚዘክረው እንደሚሆን ተስፋ አድርጋለሁ ያሉት ኤንሪኬ ታሪክ ለመስራት ተዘጋጅተናል ብለዋል። የፍጻሜ ጉዟችን ከጅምሩ በጣም አስቸጋሪ ነበር። የፍጻሜ ጨዋታ በምንጫወትበት ወቅት ምንም አይነት ፍርሃት አላሳየንም ብለዋል። ቀድሞ የሚቆጠር ግብ ሁሉንም ነገር ሊቀይር ይችላል፣ ስለዚህ ጨዋታውን ሙሉ በኃላፊነት መጫወት አለብን ሲሉም አስተያየታቸውን ሰጥተዋል። ሴት ልጄ በፍጻሜው ጨዋታ በአካል አትኖርም፣ ነገር ግን በመንፈስ ትኖራለች፣ ይሄ ለኔ በጣም አስፈላጊ ጥንካሬ ነው ብለዋል። በመጨረሻ በሰጡት አስተያየት ኤንሪኬ ውድ ተመልካቾች የሙኒኩን የፍጻሜ ቻምፒየንስ ሊግ ጨዋታ አስመልክቶ ወደ እናንተ ያቀረብነው ትንታኔ ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ እየጋበዝን እስከዛው ሰላም።